የጨረቃ ፋሚሊዎች እንግዲህ ዛሬ ተከስተዋል። ምን ይዘው መጡ ካላችሁ ጋይስ እንግዲህ እዚህ ጋር እንደምታዩት ብሩኬ እንግዲህ ሀይሚን ዛሬ ሰይጣኔን አስነስታብኛለች እና እስኪ በአንዳንድ ነገሮች ልፈትናት ዱባይ ከመሄዴ በፊት እያለ ነበረ ነው። እውነቱን ለመናገር ሀይሚ በጣም ጀግና ሴት እንደሆነች እና ነገሮችን በትዕግስት ማለፍ እንደምትችል እንዲሁም ደግሞ እንዴት እንደምትረዳው ምናምን ነገር ብዙ ነገሮችን ከሀይሚ አይተናል ማለት ነው። ቪዲዮን ካያችሁ በጣም ደስ ይላል። እውነቱን ለመናገር ማለት ብሩኬም በጣም ምርጥ ልጅ ነው፣ አስተዋይ ልጅ ነው። እንዲሁም ደግሞ ሀይሚም ቅመም የሆነች እውነትም ቅመም ናት፣ ቅመም የሆነች ልጅ ናት እና በትላንትናው ቪዲዮ እንግዲህ ብዙ ነገሮችን አይተንባቸዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ እንግዲህ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ ጋይስ። ዛሬ እንግዲህ ጨረቃዎቹን ይዤላችሁ መጥቻለሁ ማለት ነው። በጣም ዘና ፈታ የሚያደርጉ ቪዲዮዎችን ነው ትላንትና ሼር ያደረጉልን። ሀይሚ እንግዲህ ከሰሞኑ በጣም በብሩኬ እየተበሳጨች ነበረ። በተፈጠረው በመሀላቸው በተፈጠረው ነገር ሁለቱም እንግዲህ መግባባት አልቻሉም ነበርና ያም ሆኖ ግን ብሩኬ በጣም አስተዋይ ልጅ እንደሆነ ሀይሚ ስትበሳጭ ማየት እንደማይፈልግ ነገሮችን ደግሞ በጣም በቀላል መንገድ ማለፍ እንዴት እንደሚችሉ ካለፉ በኋላም ደግሞ በዛ ነገር ድጋሚ ተመልሰው እንደማይነቋቆሩ ማለትም እንደማይወቃቀሱ ያ ነገር ከዚህ በፊት እኮ እንዲያርገሽኝ ነበረ እንደማይባባሉ ነው እንግዲህ እዚህ ጋር ይፋ ያደረገው። ይሄ ማለት ደግሞ በይቅርታ የታለፈ ነገር ድጋሚ እንደማይነሳ ነው የሚያሳየው ማለት እየተናገረው ብሩኬና ሀይሚም ደግሞ እንደዛው ናት። ባለፈው እንግዲህ እነሱ ለኦዲየንስም ክብር አላቸው፣ እንደ ሌሎቹ ዩቲዩበሮች አይደሉም። እንዲሁም ደግሞ ለፋሚሊያቸውም ክብር አላቸው። እውነቱን ለመናገር ብሩኬም ሙሽን እናቱን ወደ ሚዲያ አያመጣም በጭቅጭቅ በንትርክ። እንዲሁም ደግሞ ጋሽዬን ሀይሚም ብዙ ጊዜ ታመጣለች ግን ወዲያው ያስረዱና ከመሀላቸው ያወጣሉ። ከዛ በኋላ ሁለቱ ተስማምተው ይታረቁና ፍቅራቸውን ይቀጥላሉ ማለት ነው። ይህ ማለት በጣም ትልቅነት ነው ማለት የትንሽ ትልቅ ናቸው ሁለቱም ማለት ነው። እና እንግዲህ ብሩኬ ትላንትና ያለው በ22 ዓመቴ ብዙ ነገሮችን አሳልፌያለሁ፣ ብዙ ነገሮችን አይቻለሁ እና በዚህን ሰዓት ልጅ እንዲፈጠር አልፈልግም፣ ግን እስኪ ሀይሚን ልፈትናት ምናምን እያለ ነበርና በ22 ዓመት እውነቱን ለመናገር ልጅ ቢኖራቸውም እነሱ አሁን በጣም ብዙ ደረጃ ደርሰዋል፣ በጣም ብዙ ስቴፖችን ሄደዋል፣ ማድረግ ያለባቸውን ነገሮች አድርገዋል። እውነቱን ለመናገር አይደለም የራሳቸውን ለሰው መትረፍ የሚችሉ ልጆች ናቸው እና ኖርማል ነው ልጅ ቢመጣ ራሱ ማለት ነው። ለምን ሀይሚም ትንሽ ነች፣ እሱም ትንሽ ነው። ልጃቸው ቢመጣ ራሱ እኩያቸው ሆኖ ነው የሚያዩት ማለት ነው። ነገ ከተነገ ወዲያ እድሜያቸው እየገፋ ሲሄድ ልጆቻቸው እኩያቸው ነው የሚሆኑት። አንዳንድ ሰዎች ካያችሁ እናትና ልጅ ናቸው እንዴ፣ አባትና ልጅ ናቸው እንዴ ብለን ግራ እስከሚገባን ድረስ ብዙ ሰዎችን አይቻለሁ ሚዲያ ላይ ማለት ነው። ማለት ልጅ በልጅነት የሚባል ነገር አለና ሀይሚና ብሩኬ ዛሬ ላይ ሽምግልና ተልኮ ሰርግ ተደግሶ ከዛ በኋላ ወደ ትዳር ገብተው የራሳቸውን ህይወት ይዘው ልጅ በመሀላቸው ቢፈጠር ራሱ ልጃቸው ነገ ጓደኛቸው ነው የሚሆነው። ልጅም ይሆናል ጓደኛም ይሆናል አለ አይደለ? እኩያቸው ነው፣ እኩል ሆነው ነው የሚያድጉት ማለት ነው። እና ልጅ በልጅነት የሚባል ነገር ስላለ እዚህ ጋር ምንም ጫና ያመጣም ለማለት ፈልጌ ነው። እንዲሁም ደግሞ እንግዲህ ወደ ዱባይ ሄዳለሁ፣ ወደ ዱባይ እስከሚሄድበት ጊዜው እስኪደርስ እስኪ አንዳንድ ነገሮችን ቅመሜን እስኪ ላናዳት ምናምን እያለ ነው። በነገራችን ላይ ዱባይ ላይ አሁን ዱባይ ባይመጡት ነይ ባይ ነኝ እኔ ማለት ይሄ ጊዜ የረመዳን ጊዜ ነው። ኦልሬዲ ረመዳን ገብቷል፣ ጥቂት ጊዜ ነው የቀረው። ብትመጡ ማንንም አታገኙም። እንግዲህ የሀይሚን 300,000 ኬና እንዲሁም ደግሞ የብሩኬ 300,000 ባለፈው ይሁን ነው የተደረገውና እዛ ሄጄ ፈታ ብዬ
ከቅመሜ ጋር ነው ማሳለፍ የምፈልገው። ደስታ የሚመጣው ከቅመሜ ጋር ሲሆን ነው ብሏል። እንግዲህ እውነቱን ለመናገር መምጣታችሁ ጥሩ ሆኖ ሳለ ግን ይሄ ወቅት የረመዳን ወቅት ነው። የማዳምን ቅመም አታገኙም። ውበታችሁ ድምቀታችሁ ደግሞ የማዳም ቅመም ናትና ይሄን ጊዜ አልፋችሁ ከዚህ ሲቀጥል ደግሞ ሙቀት ይመጣል። በሙቀቱም ባትመጡ ጥሩ ነው ባይ ነኝ። እናንተ አሁን ኢትዮጵያ ስላላችሁ ልክ እንደ ኢትዮጵያ ነው የሚመስላችሁ አየሩ። እዚህ ስትመጡ ግን ጠዋት የለበሳችሁት ከሰዓት አታገኙም እላችሁ ላይ ማለት ነውና ዋው ነው የምታገኙት። ሙቀት በጣም አለ ዱባይ ላይ ለማለት ፈልጌ ነው። እንዲሁም ደግሞ ከዛ ሲቀጥል ደግሞ ከረመዳን በኋላ ደግሞ ፋሲካ አለ። ልክ እንደና አብርሽ ጊዜ ነገሮችን በጥብጣችሁ ለመመለስ ካልሆነ በስተቀር በዚህ ሰዓት ባትመጡ ጥሩ ነው ባይ ነኝ እኔ ማለት ነው። እና ብሩኬ ዱባይ እያለ ነው እንግዲህ ከዚህ በኋላ እንግዲህ ዱባይ ባትመጡ ነው እኔ የምለው እንዳንድ ተመልካች ማለት ነው። እና ማለት በዚህ ሰዓት ቢመጡ አንደኛ ማንንም አያገኙም፣ ሁለተኛ ጊዜው የረመዳን ወቅት ነው። ሁሉም ሰው ቢዚ የሚሆንበት ታይም ነው። ሲቀጥል ደግሞ የፋሲካ ነው። ልክ ያኔ እነዛን ሆነው እንደተመለሱ ሆናችሁ ትመለሳላችሁ ለማለት ፈልጌ ነው። ከዛ በተረፈ ግን ሀይሚና ብሩኬ ሀይሚ እንግዲህ ካንተ ጋር ማደር አልችልም እያለች እንግዲህ ብሩኬ ደግሞ ለምንድነው ከኔ ጋር ማታድሪ እያለ እንግዲህ እያስጨነቃት ነው። እስኪ ቪዲዮቻቸው እኔ ብሎኛል። እሺ እኔ ምን አገባኝ ታዲያ? እኔ የእንቅልፍ መድኃኒት ነኝ። አንሳኝ። ምን አገባኝ ማለት ምን ማለት ነው? እንዴት ነው ማገባሽ? እንዴት ነው ማገባሽ? ሰውዬው ምን እየሆንክ ነው? መቀመጥ አልችልም። እንደዚህ መቀመጥ እዚህ ጋር ሀይሚ ምን አለች? እኔ የእንቅልፍ መድኃኒት ነኝ ወይ? ትክክል ነች። ነገር ግን ማለት ነው የእንቅልፍ መድኃኒት ፋርማሲ ሆኖ ነው ያለውና አንቺ ግን የብሩኬ የእንቅልፍ መድኃኒቱ ነሽ። ለምን ቅመም ይሆንሽ ልጅ ጸጉሩ እንደባብሰሽ ማስተኛት እንደለመድሽ አሁንም እንደባብሰሽ አስተኙ። እና በጣም ነው ያሳቀችኝ እዚህ ጋር ማለት ነው። ለምን መሰላችሁ? እኔ የእንቅልፍ መድኃኒት ነኝ ወይ አለችውና ብሩኬ በጣም እየተበሳጨ ነበረ። እስኪ ነው ጋይስ ዞር በል ይሆን ነው ማለት ምን ማለት ነው? አንቺ ራሱ ምን ይሆንሽ ነው? ብሩኬ እግዚአብሔርን ዞር በል አንሳኝ፣ አታስጨንቀኝ። የምርጭ ኦኬ ሰው ተጠራ። አልናፍቅሽም? አትናፍቀኝ። የሁሉ ጊዜ ዱባይ ሄጂ ተይኝና ወሬኝ። አልናፍቅሽም? አትናፍቀኝም። ይሄን ለበሽ ደግሞ ብርድ መቶሽ በኋላ በሚል ታሳበቢ ነው። አልናፍቅሽም ወይ እያለ ነው እንግዲህ ሀይሚሻም ያው አትናፍቀኝም እያለች ነው። ነገር ግን ትናፍቃታለክ እና ያው ጥሩ መንገድ ባልሆነ ሰዓት ስለመጣክባት ነውና ጮኬ ሰው ሳይመጣ ዞር በልልን ነሳ እያለች ነው። በነገራችን ላይ ሀይሚ በጣም ጎበዝ ሴት ናት እውነቱን ለመናገር እና ያው ቪዲዮ ካረዘመ ችግር አለው ጋይስ ለዛ ነውና እና ብሩኬ ጸጉሩን እየደባበሰች ምናምን ልክ እናት ልጇን እንዴት ነው እንደምታስተኛ ደባብሳ ምናምን ነገር ሽሩሩ ብላ አለ አይደለ? እንደዛ የገባት ሴት ናት ማለት ነው። እውነትም ቅመሜ ብሏታል። የሚገባት ስም ነው ያወጣላት ራሱ ማለት ነው። እኔ ዱባይ ከመሄዴ በፊት አብረን እንተኛ እያለ ነው ብሩኬ። እንግዲህ ሀይሚ ደግሞ ነገ ጉድህን ነው ማወጣክ፣ እንደዚህ እያስገደድከኝ እኔ ፈልጌ ካልሆነ በግድ የሚሆን ነገር የለም እያለችው እንግዲህ ብሩኬን እየተናገረችው ነው። ብሩኬ በጣም እየጨፈባት ነው ለመናገር እና የምር ሀይሚና ብሩኬ በጣም አስተዋይ ልጆች ናቸው። ያው ሁለቱም ክብር አላቸው፣ ለኦዲየንስም ለቤተሰቦቻቸውም ክብር አላቸው። ግን ሀይሚ ጀግና ናትና ልክ እንደ ዋንትያ ማለት ነው ደግሞ ማለት ነው ጋይስ ዋንትያን እንደዚህ የሚናገሯት ምንድን ነው? ቆይ ግን የምር ሴት ስትነካኮ የሴት ነገር ሁላችንም ያመናልና እቺ ልጅ ጀግና ናት ነች። ልጇን እያሳደገች ያለች ሴት ናት።
ከራሷ አልፋ ደግሞ ሰውን የምታግዝ ልጅ ናትና ምንድነው እንደዚህ ግን ማለት የኛ ሀበሻ እኮ እውነቱን ለመናገር ሰው ሲያልፍለት አይወድም። እና በጣም ነው ያሳዘነችኝ እንደዛ ስታለቅስና በጣም ብዙዎቹ ድምጽ እየሆኑላት ነው። እንግዲህ ዋንትያ በጣም ጀግና ሴት እንደሆነች ያው የኛ ሰው አልፎለት ተደስቶ ከሚያዩ ይልቅ በተለይ ሀበሻ አልፎለት ተደስቶ ከሚያዩ ይልቅ የሆነ ተቸግሮ ሲያለቅስ በእንባ ሲመጣ ነው ለሰው የሚያዝኑ። እንዲሁም ደግሞ ሰው ሲሞት ነው ለሰው የሚያዝኑት። እና በህይወት እያለ የሆነ ነገር ማድረግ ሰው ማገዝ አንችልበትም። ለምን እንደሆነ ግን ፈጣሪ ይወቀው። እና በጣም እንደዚህ ሚዲያ ላይ ወጥታ እስክታለቅስ ድረስ በልጇ እንደዚህ ህፃኗን ምንም ማታቅ ጨቅላ ህፃን እንደዚህ ሚዲያ ላይ አውጥቶ መሳደብ ህግ ያለበት ሀገር ላይ የምር እነኚህ ሰዎች እኮ በህግ መጠየቅ አለባቸው። እና ለምንድነው እንደዚህ በቃ ልጅቷን ህሊናዋን ነው ይነኩት። የምሬን ነው የምላችሁና እቺ ህፃን ነገ ታድጋለች፣ ታያለች እናቷ ምን ያህል መስዋዕት እንደከፈለችላት ታውቃለች ብዬ ነው ታየዋለች ብዬ ነው የምገምተውና በጣም ባለጌ የሆኑ ሰዎች ናቸው እውነቱን ለመናገርና ግን ያልፋል፣ የማያልፍ ነገር የለም። እንደዚህ ማስለቀሳቸው ግን በጣም ባለጌዎች ናቸው እውነቱን ለመናገር ማለት ነው። እንግዲህ የዛሬ የነ ሀይሚ እና የብሩኬ ቪዲዮ ይህን ይመስል ነበር ውዶችዬ። እንግዲህ ሀይሚ ቅመሟ በግድ የሚሆን ነገር የለም ሁለታችንም ተፈላልገን ካልሆነ እያለች ነው። እንግዲህ አቶ ቡራም ደግሞ ዱባይ ከመሄዴ በፊት እያለ ነው። ያው ቅድም እንዳልኳችሁ ነው ዱባይ በዚህ ሰዓት ባትመጡ በቃ ጉዞውን ቢሰርዝ ባይነኝ እኔ ጋይስ። ስለምን አንደኛ የረመዳን ጊዜ ነው፣ ሁለተኛ ሙቀት መጥቷል፣ ሶስተኛ ከረመዳን በኋላ ፋሲካ አለ። ልክ እንደነ አብርሽ እንደነ ሩታ ያኔ መጥተው ተደበላልቀው የራሳቸውንም ጣቢያ የተመልካችንም ጣቢያ ቀላቅለው እንደሄዱ እናንተም ተቀላቅላችሁ ለመመለስ ካልሆነ በስተቀር ይሄ 2 ወር ወደ ዱባይ ባይመጡ ባይነኝ። እና ሙቀቱን ስለማያውቁት ሊሆን ይችላል። ልክ እንደና አዲስ ዜማይቲው ማለት ነው ዱባይ መጥተው በሙቀቱ ጊዜ ዱባይ መጥተው ጋይ ሳምንት ራሱ አልተቀመጡም። የኢትዮጵያ ህዝብ ምን ያውቃል መሰላችሁ? ሙቀት ነው ስትላችሁ የሆነ ኖርማል ነገር ነው የሚመስላቸው። የዱባይ እሳት ነው፣ ሙቀት ሳይሆን እሳት ነው እውነቱን ለመናገር። በቀን 3-4 ልብስ የምንቀይረኛ እንኳን የማዳም ቤት ሆነን ማለት ነውና በጣም ከባድ ነው። የምሬን ነው የምላችሁ። አይሲ እያለ ራሱ ሙቀቱ አይቻልም። ብሩኬ አሁን ጊዜውን ስለማያውቅ ነው እየመጣ ያለውን በዓለም ስለማያውቅ ነው። በዚህን ሰዓት ብትመጡም ደግሞ ምናልባት እናንተ የራሳችሁን 3K እና 300K እና የብሩኬም የሃይሚም 300K ለማክበር ይሆናል ወደዚህ የሚመጡት። ግን ማንም አታገኙ። ምናልባት አንዳንድ ሰዎች ሊመጡላችሁ ይችላል እንጂ ብዙዎቹ መምጣት ፈልገው ከስራው አንፃር ከጊዜው አንፃር ላይገኙ ይችላሉ። ይሄን ጊዜ አልፋችሁ በቀጣይ ወቅቱ አየሩ ቆንጆ በሆነበት ጊዜ ከዚህ በፊት ነበር መምጣት የነበረባችሁ። ገባችሁ? ጥር ላይ ምናምን እንደዛ ነበር መምጣት የነበረባችሁና አሁን ብትመጡም በመጣችሁበት እግራችሁ ተመልሳችሁ ትሄዳላችሁ ለማለት ፈልጌ ነው። እና አዶችዬ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ። ቤቱን ሰብስክራይብ አድርጉ ጋይስ።